ኤልሹ ኪዱ አለን ፈለገ ኦኬ ልስቁብኝ ነው ኪዱና ኤልሹ ቻው ደህና ዋሉ ዜድ እንዳትወጪ ማርያምን እንዳትወጪ ታይ ሴጣና ለምንድን ነው ፊታችሁ እንደመሳቅ ያለው ምንድነው ኩምና እኔ አልጠበኩም ፈለግ ይገባል እና በዚህ ታይም ደግሞ አይቼ ስለማላውቅ አይደለ ለዛ ነው ሳቅሽ የመጣው ይሻላል እሺ አይ ችግር ኤልሹ በተለይ በቃ ማለት ተቆጣጥሯለች ማለት የሆነ አሳስሪ ልትለቀው አሁን በፀጉር ልስቁ ነው አይደል ፀጉሩን አይቻለሁና አይ ምንም አልልም ብዬ ዝም አው ምን ላድርግ አንዳንድ ወንድሞች ገቡና እንደው ትንሽ ፀጉርን ትንሽ ብታሳጥረው ብትቆረጠው ምናምን ሲሉ በቃ ምን ችግር አለው እንኩኝና በቃ ልቆረጠው የግድ ጌም ካልተቃጠው በስተቀር አይሆንም ነገር አሁንና ዝም ነገሮች ይተቆረጡ እንዴት ናችሁ ግን እንዴት ታዲያ የጠፋህ እኮ አራለው አሁን በቅ ብያለሁ አለው ሂዱ ይደውልሻለሁ በእውነት ባይሆን ኤልሹ ነች ያስቸገረችው ኤልሹ ለምንድን ነው ስልክ ቁጥርሽን ማታስቀምጪው ታችን አረ እየረሳሁት እኮ ነው እውነት አስቀምጣለሁ የሆነ ቪዲዮ አይቼ ነበርና በቁም ነገር እንደውም በዛ ነበር ያስታውስኩት አንድ ቪዲዮ አይቼ ትንሽ የሆነ ቤተክርስቲያን ውስጥ ምናምን የኤልሹ አይኖች ቀላ ብለው ምናምን ምን ተፈጥሮ ነው ምናምን ብዬ ልደውል ነበር በሳቱ ላይ በመላይ አልነበረችም ምናምን እና ምን ተፈጥሮ ነው ብዬ ልደውል ነበር ሳስታውስ ቁጥሩን ማራስቀምጥ ኦኬ ዘይት በማርያም ዘይት አይደለ ቆይ ፈለገ እንዴት እንደደነገገ ይሄር ከመስራት እኮ ነው ያስሚዬ ተመለስ እንዴ እኔ ወጣለሁ በቃ ችግር የለውም ኖ እንዳትወጣ ሰላም ነው መስለ ስራት ዘይት ፍራተዝ አሁን ጌም ማጫወት ከሆነ እኔ ለምንበት እኔ አይደለም ቆይ ዜድዬ ቁጭ በይ ቆይ ምንም ሳታሚው ታርገሽ ቆይ ኤልሹ አባባሉ አይንሽ ቀልቶ ስለነበረ በነጠላ ምናምን ምን ሆና ነው ምን ተፈጥሮ ነው ብዬ ልትጠይቅ ነበር አይኔ አሞኝ ነው ፈለገ ባይዘው ዝም ብሎ እንደዚህ አሁን ራሱ ነው እንዴት እንደቀላ እኔ ደግሞ አሁን ያንን እኮ ራሱ ነው የምንችለው ስንደውል እኮ እኔ ደግሞ ይዛን ሰዓት አየውኝና ያንን ቪዲዮ ትንሽ ምን ተፈጥሮ ነው ምናምን በቆ ነገር ልደውል ነበር ያለቀስኩ ነው አይደል የሚመስለው በቃ አይኔ እንደዛ ሆነ ብታይ ላይቱ ሪንግ ላይቱ እንደዛ ነገር አይ በቃ ችግር የለም ግን በዚህ ይሄ ጾም ሳያልቅ ምናምን አንዳንድ ነገሮችን ስለምናወራ ኪዱዬ እደውልልሻለሁ እሺ ኤልሹ ምስልሽን አስቀምጪልኝና እደውልልሻለሁ ኤልሹ በተለይ እኮ እኛው ቤተክርስቲያን ምናምን ተመጣጣ የነበረች ልጅ ነች እኮ አሁን ሰፈር ስቀይር በቃ ጠፋች በጣም ዩዘር ታለው የቴሌግራም ፈለገ አረ የዋናው መስመር ራሷ ታስቀምጥ አይ እሺ ካርገሽ ኤልሹ አስቀምጣለሁ እሺ ፈለገ እሺ ኪዱዬ እኔ ግን ልወጣ ነው እናንተ ትንሽ ተጫወቱ ምናምን እደውልላችሁና እናወራለን እሺ ፈለገ እሺ ወዳችኋለሁ ስለታችሁ ፈለገ እኛም እንወዳለን አረ ሶስታችንም ስቀልን ነው ሁላችንም ወዳችኋለሁ ሰላም ነው ችግር የለም ባትወደኝም ጸጉሩ አረ ወድሻለሁ አንቺንም ወድሻለሁ ሰላም ነው ላሶ ኢንቫይት ሳያደርገኝ ቶሎ ሴቶቹን ጨፈጨፍክ አረባካችሁ ባካችሁ እንደዚህ አይነት ኮሜንት የምትጽፉ ሰዎች አረባካችሁን አሁን ድንገት ፋዘር ስልኩን አንስቶ ላይቭ ድንገት እንግዲህ ቢከታተል ይሄን ኮሜንት ላይ ሆነው ከዛ በኋላ ችግር ሊፈጠር ነው አረባካችሁ ስለፈጠራችሁ አምላክ እንደዚህ አይነት ነገር እንደውም ትላንትና ስናገር ሰምታችኋል አይደል የሆኑ የኛን የላይቭ ሪከርዶች እየተመለከትኩ ነበር እና ኮሜንት አይቻላቅ ኮሜንት ብዙ ጊዜ ገብቼ የሚያየው የሆነ አስቂኝ ቪዲዮ ምናምን ሲሆን ነው እና ድንገት የኛን ቪዲዮ ሲብዬ ስመለከት የኛን ፖዚቲቭ የሆኑ እንትን ማነው ኔጌቲቭ የሆኑ ነገሮች የሚጽፉ አሉ
ምንድነው እንዴ? ድመቷን ጸጥ ላስበል፣ አንተ ጸጥ ላስበል። ወንድማችን የኛ ኔጌቲቭ የሆኑ እንትኖች የሚጽፉ ሰዎችን ተመለከትኩኝ እና አንዲት ቤቲ የምትባል ፕሮቴስታንት አለች። ጌታ ኢየሱስ ክርስቶስ ምን እንዳደረኳት መድኃኔዓለም ይወቀው። ነጋ ጠባ የምሰራው ቪዲዮ ላይ ሁሉ አቀርብ ለካ እኔ እዛ ብቻ ይመስለኝ ነበረ ሪከርድ ላይ ለካ እኔም እያንዳንዳችሁ ቪዲዮዎች ላይ ገብታ እንደዚህ ኔጌቲቭ የሆኑ ነገሮች ምናምን ጽፋለች እና ሌሎችንም ሲል መልከት ብዬ ስመለከት አንዷ ምን ብላ በጽፍ ጥሩ ነው ተወዳጆች እንዴ ፈለገን ቺቺን ያይቻለሁ ምናምን ብላ ኮሜንት አልጻፈችም። ቅዱስ ሚካኤልዬ ነው ያልኩት። ቅዱስ ሚካኤልዬ ወይ ቸሩ መድኃኔዓለም እባካችሁን ፕሊዝ እነዚህ ኔጌቲቭ የሆኑ ነገሮች ፕሊዝ አጻፉ ምናምን እና እረፉ። ለማንኛውም ቤተክርስቲያናችን እነ ኪዱዬንም እነ ኢልሻዳይንም እነ ዜድንም ሁሉንም እህቶቻችንን ትፈልጋችኋለች እና በቻልነው አቅም በፍቅር እንጠራችኋለን። አላወቃችሁም ውጤቱ ምን ያክል ትርፋማ እንደሚሆን እናንተ ስላልገባችሁ ነው። እነዚህ እህቶቻችንን እንደ ሄኒ መርካቶ ሌሎችንም አይነት ወንድሞቻችንን ደግሞ ከተለያየ ዓለም ላይ በፍቅር ቀስ አድርገን እየሳብን ወደ ቅድስት ቤተክርስቲያናችን መሳብ ምን ያክል ትርፋማና ትልቅ ስኬት እንዳለው ስላላወቃችሁ ነው። ለማንኛውም ችግር የለውም። ከሰሞኑ በዚህ በቲክታክ ፕላትፎርም ላይ ቀነኒ የምትባል አንዲት እህታችን ራሷን አጥፍታ ነበረ። በተመሳሳይ ደግሞ እኔ በማገለግልበት ቤተክርስቲያን ከትላንት ወዲያ መንበረ ማርያም ተብላ የምትጠራ አንዲት እህታችን በተመሳሳይ ራሷን አጥፍታ ተገኘች እና እነዚህ ሁለት ነገሮች ሲገጣጠሙብኝ አንድ ነገር ለራሴ ጠይቄ ነበረ። ለምንድን ነው ሰዎች ራሳቸው የሚያጠፉት? ሰው መቼም ከራሱ አብልጦ እንደው የሚሳሳለት ነገር የለም። ሰው ራሱን ችሎ ራሱ እንደው በሆነ በሰላ ነገር ራሱ መውጋት አይችልም ብዬ ነው እኔ የማምነው እና ለምንድን ነው እነዚህ ሰዎች ራሳቸውን ሊያጠፉ የቻሉት? ደጋግሜ ጠየቅኩኝ። ላገኝ የቻልኩት ትልቁ መልስ ምንድን ነው? የሚያዳምጣቸው ሰው ስላጡ ነው የሚል ነው። ስለዚህ በቻልነው አቅም አናቅም። በዚህ አጋጣሚ በየቤቱ ስንት አይነት ችግር፣ ስንት አይነት ጎዶሎ፣ ስንት አይነት ጉድ እንዳለ አናቅም። እናም በቻልነው አቅም ደግሞ ሳንቀደም ለእነዚህ እህት ወንድሞቻችን ልንደርስላቸው ይገባል። ራሳቸውን በማጥፋት ስሜት ላይ ያሉ እህት ወንድሞቻችሁን በአጠቃላይ ቪዲዮ ሼር አድርጉላቸው። ሰኞ ቀን 4 ሰዓት ነው የምገባው ብያቸዋለሁ። እግዚአብሔር ምስክሬ ስንት ሰዓት እንደምወጣ እኔ ፕላን አላረኩኝም። 9 ሰዓት 8 ሰዓት ወጣለሁ ምናምን አልልም። እስከ ማታም ድረስ ሊቀጥል ይችላል። እናንተ ብቻ ቀን 4 ሰዓት ላይ ሰኞ መገኘቻችሁን እንዳትረሱ። በተመሳሳይ ደግሞ ቪዲዮ ለሁሉም ይደረስ ዘንድ ሁላችሁም የሰራሁትን ቪዲዮ ማለት ነው ከላይ ያለ ሪፖስት እና ሼር ማድረጋችሁን እንዳትረሱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወዳችኋለሁ። አሁን ሌላ ሰው ቶሎ ኢንቫይት ሳይደረገኝ ይሉጣ። ወዳችኋለሁ ሁላችሁንም። ሰላሙን